ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከእጅግ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው እናቀርባለን። የቤት ኪራይ በተመን ሊወሰን ነው። ከ2019 ጀምሮ የቤት ኪራይ ዋጋ በአዲስ መተመኛ ሊወሰን ነው። በአዲስ አበባ ከተማ የሚኖር ቤት ኪራይ ዋጋን ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን የተዘጋጀ የዋጋ መተመኛ ጥናት ዛሬ ቀርቦ በባለድርሻ አካላት ፊት ውይይት ተካሂዷል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንደገለጹት ከተማ አስተዳደሩ የኑሮ ጫና ለመቀነስ እና በቤት ኪራይ ገበያ ውስጥ የተስፋፋ ህገወጥና ዘፈቀዳዊ አሰራሮችን ለመግታት በተከታታይ እየሰራ ነው። የኃላፊዋ ገለጻ በ2016 ዓ.ም የተከናወነ ሰፊ የአከራይና ተከራይ ውል ምዝገባ በዘርፉ አዲስ ምዕራፍ እየከፈተ ሲሆን አሁን የቀረበው የኪራይ ዋጋ መተመኛ ጥናትም የውል ማደስ ሂደትን ፍትሐዊና ግልጽ ለማድረግ ያግዛል። ጥናቱ የአከራዮችን ተገቢ ገቢ ከወቅታዊ የኢኮኖሚ ሁኔታ ጋር በማጣጣም የሚያረጋግጥ ሲሆን፣ በሌላ በኩል ተከራዮችም ገቢያቸው ጋር የተመጣጠነ ኪራይ እንዲከፍሉና የተረጋጋ የኢኮኖሚ ኑሮ እንዲመሩ እንደሚያስችል ተገልጿል። እንዲሁም ጥናቱ የቤት ኪራይ ገበያውን ጤናማና ሊተነበይ በሚችል መልኩ በማደራጀት በአከራይና ተከራይ መካከል ያለውን የእምነት ክፍተት ለመቀነስ እንዲሁም የህገወጥ ደላሎች ጣልቃ ገብነት ለመግታት እንደሚረዳ ተጠቁሟል። ጥናቱ በአዲስ አበባ አመራር አካዳሚ ከተለያዩ ዩኒቨርሲቲዎች መምህራን ጋር በመተባበር የተዘጋጀ ሲሆን በ2019 በጀት ዓመት በተግባር እንደሚውል ተገልጿል። በአሁኑ የአውሮፓ ምድር እየጋለ ነው። የእስያ ኩባንያዎች ማቀዝቀዣ እየቸበቸቡ ነው። አውሮፓ ውስጥ አለቅጥ እየናረው የሙቀት ሰዎችን ህይወት እያጠፋ ትምህርት፣ ስራና እንቅስቃሴን እያወከ ነው። ካለፈው ሳምንት ጀምሮ የሀገረው ሙቀት ፈረንሳይ፣ ጣሊያን፣ ስፓኝና ጀርመን ጨምሮ በበርካታ ሀገራት የሰዎች ህይወት አጥፍቷል። አንዳንድ ሰዎች በሙቀት የጋለ ሰውነታቸውን ሳይበርዱ ቀዝቃዛ ወንዝ፣ ገንዳና ኩሬ ውስጥ በመዘፈቃቸው ህይወታቸው ማለፉ ተዘግቧል። አብዛኞቹ ሀገራት ትምህርት ቤቶች ሙሉ በሙሉ ወይም በከፊል ሲዘጉ የአደባባይ ትርኢትና ድግሶች ተሰርዘዋል። ኤሌክትሪክ ኃይል ማመንጫ ጄኔሬተሮች፣ ኃይል ማስተላለፊያ ሽቦና ገመዶች፣ አስፋልት እና የህንፃ ግድግዳዎች ጭምር እየቀለጡ ተበላሽተዋል። የጀርመን የምድር ባቡር ኩባንያ መንገደኞች ከዛሬ እስከ ቅዳሜ ድረስ በባቡር እንዳይጓዙ መክሯል። የተሸጠ ትኬት ዋጋ እንዳይመለስ አስታውቋል። ጀርመን ውስጥ ትናንት የሙቀት መጠን 38 ዲግሪ ሴንቲግሬድ ደርሷል። ከ300 ሚሊዮን የሚበልጠው የአውሮፓ ህዝብ በሙቀት ሲቀቀል የአየር ማቀዝቀዣ ማሽን አምራች ኩባንያዎች ገበያ ደርቶላቸዋል። በአየር ማቀዝቀዣ ምርቶቻቸው የሚታወቁት የደቡብ ኮሪያው ሳምሰንግ፣ የቻይናው ሚዲያ እና የጃፓኑ ሚትሱቢሺ ምርቶቻቸው እየቸበቸቡ ነው። ጀርመን ውስጥ ባለፈው ግንቦት የአየር ማቀዝቀዣ መሳሪያ ሽያጭ ከአምናው ጋር ሲወዳደር በ37 ከመቶ ጨምሯል። ፈረንሳይ እና ስፓኝ ሰሞኑን ከእስያ ሲያስገቡት የአየር ማቀዝቀዣ መሳሪያ አምና በተመሳሳይ ጊዜ ካስገቡት በ3 ጨምሯል። ራሷን ያገባችው ብራዚላዊት ራሷን ፈታች። ራሷን ያገባች ብራዚላዊት ሞዴል ከ1 ዓመት በኋላ ራሴን ፈታው ማለቷ መነጋገሪያ ሆኗል። በለንደን የምትኖረው ከ400,000 በላይ ተከታዮች ያሏት የ36 ዓመቷ ሶሻል ሚዲያ ተጽዕኖ ፈጣሪ ኢንፍሉዌንሰር እና ሞዴል ሱለን ካሬ ባለፈው ዓመት ለራሴ ያለኝ ፍቅር ገልጻለሁ በማለት በራስ ጋብቻ ስሎክባይ ስነ ስርዓት ራሷን ማግባቷ ይታወሳል። ይሁን እንጂ ትዳሯን ለማዳን ብቻዋን እስከ 10 ጊዜ ባልና ሚስት ምክር አገልግሎት ቴራፒ ትከታተልም ሳይሳካላት ቀርቶ ራሷን ለመፍታት መወሰኗን አስታውቃለች። ለውሳኔዋ እንደ ምክንያት የተጠቀሰችው የብቸኝነት ስሜት በትዳር ውስጥ ከፍተኛ የብቸኝነት ስሜት እንደተሰማት ገልጻለች። ከባድ ጫና ሁልጊዜ ፍጹም ሆኖ ለመገኘት በራሷ ላይ በፈጠረችው ከፍተኛ ጫና ምክንያት በአእምሮዋ መዛሏን ተናግረዋል። ሞዴሏ አሁን ላይ ራሷን ነጻ ማድረጓን እና ልቧን ለአዲስ ባህላዊ ፍቅር ግንኙነት ከሌላ ሰው ጋር ክፍት ማድረጓን ይፋ አድርጋለች። ምንጮቹ ታይምስ ኦፍ ኢንዲያ፣ ቫንጋርድ ኒውስ እና ጂአርኤም ዴይሊ ናቸው። ፈረንሳይ በሜዲትራኒያን ባህር ስትንቀሳቀስ የነበረች የሩሲያ መርከብ በቁጥጥር ስር ማዋሏን አስታውቃለች።
የፈረንሳይ ባህር ኃይል የሩሲያን እንደ ጫኝ መርከብ በሜዲተራኒያን ባህር ላይ በቁጥጥር ስር ማዋሉን ሲገልጹ ሞስኮ ድርጊቱን የባህር ላይ ዘረፋ ስላወገዘች የፈረንሳይ ባህር ኃይል ኮማንዶዎች ሄሊኮፕተር በመጠቀም በሜዲተራኒያን ባህር ሲሲሊ ደሴት አቅራቢያ ዴሊቨር የተሰኘችውን የሩሲያን እንደ ጫኝ መርከብ በቁጥጥር ስር ማዋላቸውን የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ይፋ ያደረጉ ሲሆን ሩሲያ በበኩሏ ህገወጥ ድርጊት ነው ብለዋለች። መርከቧ የሩሲያ የነዳጅ ሽያጭ ላይ የጣለውን ዓለም አቀፍ ማዕቀብ ለመሸሽ ሞስኮ በሚስጥር ከምትጠቀምባቸው መርከቦች አንዷ መሆኗን ተገልጿል። ይህቺ መርከብ በቁጥጥር ስር ለማዋል ያደረጋት የጥላ ስር መርከብ ሻዶ ፍሊት በመሆኗ ነው ተብሏል። የጥላ ስር መርከቦች የሚባሉት ሩሲያ በዩክሬን ላይ የከፈተችውን ጦርነት ተከትሎ የምዕራባውያን ሀገራት በሩሲያ የነዳጅ ምርት ላይ ማዕቀብ በመጣላቸው ይህንን ማዕቀብ ለመሸሽና ነዳጇን ወደ ህንድና ቻይና ለማጓጓዝ እድሜያቸው የገፉ ባለቤቶቻቸው በግልጽ የማይታወቁና የተለየ ሀገር ሰንደቅ ዓላማ ማለትም እንደ ካሜሩንና ጋቦን የሚጠቀሙ በመቶዎች የሚቆጠሩ መርከቦችን ያቀፈ ስብስብ የመሰረተች መሆኑ ተዘግቧል። ሩሲያ በአሁኑ ወቅት 75 በመቶ ነዳጇን የምታጓጉዘው በእነዚህ መርከቦች ነው። መርከቧ ከሩሲያ ፕሪሞርስክ ወደብ ከተማ ተነስታ ወደ ሲንጋፖር በመጓዝ ላይ ያለች የካሜሩን ሰንደቅ ዓላማ ተጠቅማ ስትጓዝ በፈረንሳይ የባህር ኃይል ኮማንዶዎች አማካኝነት ቁጥጥር ስር ውላለች። መርከቧ ከሳምንታት በፊት ካሜሩን መዝገብ የሰረዘች በመሆኗ ያለምንም ህጋዊነት የባህር ላይ ህግን በመጣስ ስትጓዝ በመገኘቷ የፈረንሳይ እርምጃ ወስዳለች በመባሉ ሮይተርስ ዘግቧል። ፕሬዚዳንት ማክሮን በማህበራዊ መገናኛ ገጻቸው ላይ ባስተላለፉት መልእክት የጥላ ስር መርከቦች ማዕቀብን በመጣስ የሩሲያን የጦርነት ወጪ እንዲሸፍኑ አንፈቅድም፣ አውሮፓ የጦርነቱን ዋጋ በሩሲያ ላይ ለማስወገድ ቁርጠኛ ናት ብለዋል። በፈረንሳይ የሚገኘው የሩሲያ ኤምባሲ ድርጊቱን በማውገዝ እርምጃው የባህር ላይ ዘረፋ ሲል የጠራው ሲሆን ድርጊቱ ዓለም አቀፍ የባህር ላይ ህግን የጣሰ ህገወጥና ተቀባይነት የሌለው መሆኑን አስታውቋል። ይሁን እንጂ ዘገባው በመርከቧ ላይ ያሉት ሰራተኞች መካከል የሩሲያ ዜጎች አለመኖራቸውን ወታደራዊ ምንጮች እንደጠቀሱ ገልጸዋል። በጭነት መርከብ ላይ ጥቃት መሰንዘሩን ተከትሎ የተባበሩት መንግስታት በሆርሙዝ የባህር ወሽመጥ የጀመረው የማስወጣት እቅድ ማቆሙን አስታወቀ። የተባበሩት መንግስታት ዓለም አቀፉ የባህር ላይ ድርጅት በሆርሙዝ የባህር ወሽመጥ ተዘግቶባቸው የቆዩ ከ11,000 በላይ መርከበኞችን ለማስወጣት አቅዶት የነበረውን ተግባር በውሃው ላይ በሚጓዝ አንድ የጭነት መርከብ ላይ ጥቃት በመሰንዘሩ ምክንያት ለጊዜው አቋርጧል። የድርጅቱ ዋና ኃላፊ አርሴኒዮ ዶሚንጌዝ እንደገለጹት በርካታ ጀልባዎች ቀደም ብለው እንዲወጡት የተደረገ ቢሆንም ድርጅቱ ግን አስፈላጊው የደህንነት ዋስትና በተሟላ ሁኔታ መቀጠሉን ማረጋገጥ ይፈልጋል። የብሪታንያ የባህር ላይ ደህንነት ኤጀንሲ እንደዘገበው አንድ መርከብ በኦማን ሄዳሂት ወደ በስተ ደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ ምንነቱ ባልታወቀ ተተኳሽ ተመቷል። በጥቃቱ ምንም አይነት የሰው ጉዳት አልደረሰም። ጥቃቱ የተፈጸመው የኢራን እስላማዊ አብዮታዊ ዘብ የባህር ወሽመጡን ለማቋረጥ የሚደረጉ ሙከራዎች ተቀባይነት የሌላቸውና ፍጹም አደገኛ መሆናቸውና መርከቦች ከኢራን ጋር ቅንጅት መፍጠር እንዳለባቸው ማስጠንቀቂያ ከሰጠ በኋላ ነው። የአሜሪካ መገናኛ ብዙኃን የሀገሪቱ ባለስልጣናት ጠቅሰው እንደዘገቡት ኢራን በመርከቡ ላይ ጥቃት ሰንዝራለች። ቫንጋርድ የተባለው የባህር ላይ ስጋት አስተዳደር ተቋም እንደገለጸው የሲንጋፖር ሰንደቅ ዓላማ የያዘችው ኤቨር ላቭሊ የተባለች መርከብ ጥቃቱ ሲሰነዘርባትም በወሽመጡ በኩል ጉዞዋን ቀጥላለች። መርከቧ 4 ሌሎች መርከቦችን በቡድን እየመራች እንደነበር ዎል ስትሪት ጆርናል ዘግቧል። ውድ ቤተሰቦቻችን የዕለቱን አዳዲስ መረጃዎች ከዚህ ያጠናቀናል። በቀጣይ በሌሎች መረጃዎች እስከምንገናኝ ሰላም።